የሄሞሮጂክ ትኩሳት መንስኤው ታወቀ። ኤርትራ የኢትዮጵያን ድንበር በማለፍ የኢትዮጵያን ሉዓላዊነት ተዳፈረች። እኔንና ሌሎች ዋና ዋና ዜናዎችን ይዘንላችሁ ቀርበናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩ። ያላችሁን ሀሳብ አስተያየት ኮሜንት ላይ በመጻፍ ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ ይሁኑ። የሄሞሮጂክ በሽታ መንስኤ ማርበርግ ቫይረስ መሆኑን መለየት ተችሏል ሲል ጤና ሚኒስቴር አስታውቋል። የጤና ሚኒስቴር በደቡብ ኢትዮጵያ ክልል በጅንካ ከተማ የሄሞሮጂክ ፊቨር በሽታ መከሰቱንና የበሽታውን መንስኤ በማረጋገጥ ላይ መሆኑን መገለጹ ይታወቃል። ሚኒስትሩ በዛሬው ዕለት ባወጣው መግለጫ የበሽታው መንስኤ ማርበርግ ቫይረስ መሆኑን መለየት ተችሏል ብለዋል። የዘረመል ምርመራው የተከናወነው በኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ብሔራዊ ሪፈረንስ ላቦራቶሪ ነው። በመግለጫውም በዚህ የዘረመል ምርመራ በአሁኑ ሰዓት ኢትዮጵያ ውስጥ የተገኘው ቫይረስ ሌሎች ምስራቅ አፍሪካ ሀገራት ላይ ከዚህ በፊት የተከሰቱት ጋር ተመሳሳይ ዝርያ ያለው መሆኑ ታውቋል። በተጨማሪም በዛሬው ዕለትም አዲስ የበሽታው ምልክት ያሳየ ወይም በቫይረሱ የተጠረጠረ ሰው ያልተገኘ መሆኑን ሚኒስትሩ ያሳወቀ ሲሆን በአሁኑ ሰዓት የተለያዩ የሙያ ስብጥር ያካተተ ከፍተኛ ፈጣን ምላሽ ሰጪ ቡድን ወደ ክልሉ በመላክ በሽታውን የመከላከልና የመቆጣጠር ስራዎችን እየተሰሩ ይገኛሉ ብለዋል። ኢትዮጵያ ኤርትራን የግዛት ወሰን ጥሰትና የታጠቁ ቡድኖች ድጋፍ ትሰጣለች ስትል ከሰሰች። አሰብ ስትራቴጂካዊ ቅድሚያ እንደሆነች ደገመች። ወታደራዊ ትዕግስት ወሰን መሆኑን አስጠነቀቀች። ኢትዮጵያ የኤርትራን ሉዓላዊነት በመጣስና በግዛቷ ውስጥ የሚንቀሳቀሱ ታጣቂ ቡድኖች ድጋፍ በመስጠት ኤርትራን ከከሰሰች የአሰብ ወደብን ደህንነቱን የተጠበቀ ተደራሽነት ለማግኘት የሀገሪቱ ስትራቴጂካዊ ቅድሚያ የሚሰጠውን ጉዳይ ሆኖ እንደሚቀጥልም አረጋገጠች። በተጨማሪም ኢትዮጵያ ከባድ ቅስቀሳዎችን ብላ በገለጸችው ድርጊት ፊት ያሳየችውን ወታደራዊ መገደብ ያልተገደበ ወይም ያለ ቅድመ ሁኔታ አይደለም ስትል አስጠነቀቀች። ይህ አስተያየት በኢትዮጵያ የውጭ ጉዳይ ሚኒስቴር በዶክተር ጌዲዮን ጢሞቴዎስ ህዳር 13 ቀን 2025 ዓ.ም በሆርን ሪቪውና በአዲስ አበባ ዩኒቨርሲቲ በጋራ በተዘጋጀው የውጭ ጉዳይ ፖሊሲ ፎረም ላይ የተሰጠ ሲሆን ሚኒስቴሩ የኢትዮጵያና የኤርትራ ውጥረቶች ታሪካዊና ወቅታዊ መሰረቶችን በዝርዝር ገምግመው ኢትዮጵያ ችግሩን ለመፍታት የምትከተለውን አካሄድ አስቀምጠዋል። ሚኒስትሩም የኤርትራ ወታደሮች በአሁኑ ወቅት በሰሜን ኢትዮጵያ ውስጥ ያሉ በርካታ አካባቢዎች አስተዳደር ክልሎች ተቆጣጥረው እንደሚገኙ ገልጸው እነዚህ አካባቢዎችን በቀጥታ በኢትዮጵያ ሉዓላዊነት ግዛት ውስጥ የሚወድቁ መሆናቸውን አጽንኦት ሰጥተው ተናግረዋል። ሚኒስትሩ ስለ አሰብ ወደብ ለቀረበላቸው ጥያቄ ሲመልሱ የአሰብ ወደብ የኢትዮጵያ ዋነኛ ቅድሚያ የሚሰጠው ጉዳይ ሆኖ የሚቀጥለው ለታሪካዊ ወይም ለሕጋዊ እርማት ብቻ ሳይሆን የኢትዮጵያ መንግስት ኤርትራን ከመገንጠሏ በፊት ሆነ በኋላ ከፍተኛ ኢንቨስትመንት ላደረገበት ጭምር መሆኑን በክረው ተናግረዋል። ዘኢኮኖሚስት ኢትዮጵያ ወደ ሌላ ጦርነት አፋፍ ላይ ትገኛለች ሲል ዘግቧል። አክሎም የትግራይ ግጭት ወደ ክልላዊ የእሳት አደጋ ሊያድግ እንደሚችል ተናግሯል። ሳምንታዊ መጽሔት ዘኢኮኖሚስት በመጨረሻ እትሙ ላይ ኢትዮጵያ ወደ ሌላ ጦርነት አፋፍ ላይ ትገኛለች በሚል ርዕስ የአፍሪካ ቀንድን በተለይም ኢትዮጵያን አሳሳቢ ሁኔታ ገልጿል። ሪፖርቱ ከ2020 እስከ 2022 የትግራይ ግጭት በኋላ የተገኘው ደካማ ሰላም በፍጥነት እየተበላሸ መምጣቱንና ሰፊውን ክልል አለመረጋጋት ውስጥ ሊከት እንደሚችል አስጠንቅቀዋል። እንደ ዘኢኮኖሚስት ዘገባ ከሆነ በፌዴራል መንግስትና በህዝባዊ ወያኔ ሓርነት ትግራይ ህወሓት መካከል ያለው ውጥረት በከፍተኛ ደረጃ እየጨመረ መምጣቱን በምዕራባውያንና በአፍሪካን ሽምግልና የደረሰበትን የ2022 የሰላም ስምምነት አፍርሷል። ህወሓት የፌዴራል መንግስቱን በድሮን ጥቃቶች ስምምነቱን በመጣሱ ሲከስ፣ አዲስ አበባ ደግሞ ለክልሉ የሚሰጠውን የገንዘብ ድጋፍ ማገዷና የትግራይ ባለስልጣናት ወታደራዊ ዝግጅት ቅድሚያ የሚሰጡ ነው ስትል ከሳለች። ከሁለቱም ወገኖች የሚወጡ መግለጫዎች ጠንከር ያሉ ናቸው። ጠቅላይ ሚኒስትር ዶክተር አብይ አህመድ ለህግ አውጪዎች ጦርነት እንደማይፈልጉ ቢናገሩም ውጊያው ከቀጠለ ግን ማንም ሊያስቆማቸው እንደማይችል አስጠንቅቀዋል። የኢትዮጵያ ጦር አዛዥ በተጨማሪ አገሪቷ ሰላም እንዲኖራት ህወሓት መወገድ እንዳለበት ተናግረዋል። በርካታ የኢትዮጵያ ቴሌቪዥን ጣቢያዎች ስርጭት በሳተላይት አቅራቢው ላይ በደረሰ ቴክኒክ ችግር ተቋረጠ። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲ እና ፋናን ጨምሮ የበርካታ ሀገር ውስጥ ቴሌቪዥን ጣቢያዎች ስርጭት በሳተላይት አቅራቢው ቴሌፖርት ላይ በደረሰ የቴክኒክ ችግር ምክንያት ተቋርጧል። በተቋረጠው ስርጭት የተጎዱ የሚዲያ ተቋማት እንደገለጹት መቆራረጡ የተከሰተው ኤስኢኤስ በሚል በሚታወቀው እና እስራኤል አቅራቢያ በሚገኘው ቴሌፖርት ጣቢያ ላይ ባልተለመደ የአየር ሁኔታ ምክንያት የቴክኒክ ችግር ተከትሎ የኤሌክትሪክ ኃይል መቆራረጥ መድረሱ ነው። ይህ ኃይል መቆራረጥ በአገልግሎቱ ላይ የሚመኩ አብዛኞቹን ሀገር ውስጥ የሚተላለፉ ቻናሎች ላይ ተጽዕኖ አሳድሯል። ቴሌፖርቱ በመደበኛው ስርጭት ለመመለስ ጥረቶች እየተደረጉ መሆኑ ተገልጿል። የኤርትራ ሰማያዊ አብዮት ግንባር ዛሬ በአዲስ አበባ ታሪካዊ ኮንፈረንስ ከፈተ። ዲሞክራሲያዊ ኃይሎች ለማሰባሰብ ያለመ ለአስርተ ዓመታት የዘለቀው የፕሬዝዳንት ኢሳያስ አፈወርቂ አምባገነናዊ አገዛዝ
የሚደረገው እየተነሳ ያለው የዲሞክራሲያዊ ንቅናቄ ኤርትራ ሰማያዊ አብዮት ግንባር ዛሬ ህዳር 14 ቀን 2025 ዓ.ም በአዲስ አበባ ታሪካዊ ኮንፈረንሱን ከፍቷል። የብርጌድ ንሓመዱ ሰማያዊ አብዮት ተወካዮች የሆኑት ልዑካን 13 ሀገሮችን በመሰባሰብ ባለፉት ዓመታት ከተደረጉት የኤርትራ ተቃዋሚ ኃይሎች የፖለቲካ ስብሰባዎች ሁሉ ትልቅ ይሆናል ተብሎ በሚጠበቀው ጉባኤ ላይ የተሳተፉ ነው። ይህ ታሪካዊ ስብሰባ ወሳኝ ለውጥን ያሳያል። የኤርትራ ዲሞክራሲያዊ ተቃዋሚዎች ከሰባበሩት የስድስት እንቅስቃሴ ወደ ቅንጅታዊ ግልጽ የፖለቲካ ተሳትፎ በአፍሪካ ቀንድ ውስጥ የተሸጋገሩ ነው። የኮንፈረንሱን ዓላማ ለኤርትራ ህዝብ የነጻነት፣ ፍትህና ብሔራዊ መታደስ ራዕይ ሊያራምድ የሚችል አንድ ወጥ ግንባር ማጠናከር ነው። ሰማያዊ አብዮት የፖለቲካ ክንፍ እንደመሆኑ በገዢ አካል ጥብቅ ቁጥጥር ስር ካሉ ጀምሮ በመላው ዓለም ለተበታተኑ ኤርትራውያን ለመድረስ ባህላዊና ዲጂታል ሚዲያዎችን በመጠቀም ጠንካራ የዲፕሎማሲያዊ ግንኙነት ለመገንባት እየሰራ ነው። ውድ ቤተሰቦቻችን ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ሰብስክራይብ፣ ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር እስክንገናኝ ድረስ ቸር ያሰማን። ሰላም ቆዩልን።